አባት ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለዚህ ጊዜ ስለዚህ ሰዓት አባት ሆይ በክርስቶስ ስም ተመስገን። አቤቱ ጌታ ሆይ በዚህ ሰዓት ደግሞ እንጸልያለን። ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ እንደተጻፈ እግዚአብሔር ሆይ ቅዱሱ መንፈስ ከኛ ጋር እንዲሆን እንዲያስተምረን እግዚአብሔር ሆይ እንዲመክረን በኢየሱስ ክርስቶስ ስም በዚህ ሰዓት እንጸልያለን። አቤቱ እግዚአብሔር ሆይ ማናቸውም የሰይጣን ተግዳሮች ይሄ ትምህርት እግዚአብሔር አባት ሆይ ወደ ሰዎች ልብ እንዳይደርስ ለማድረግ የተቀናጀ ማናቸውም አጋንንታዊ አሰራር በክርስቶስ ጌታ ስም የፈረሰ ይሁን። ማራሻራባራዲያ ማሮሴክራ ጄዴሌ ፓቶሪያና ማርዴ ሶላ ፕሬቬኒያ ማራሳክራ አዲያና ማሳ ኦራ ባላባጂ ባዶራ ሃያ ኬና ሴራባራ ሶክሬቤዲና ማጋዶ ሼፕሬቤዲያና ማሳ የጠላትን ስራ በኢየሱስ ስም እናፈርሳለን። የአጋንንቶችን ስራ በክርስቶስ ስም እንገለብጣለን። ይህንን ትምህርት ሬዚስት የሚያደርግ ማናቸውም የመንፈስ አሰራር በክርስቶስ ስም ይፍረስ። በኢየሱስ ክርስቶስ ስም የፈረሰ ይሁን። በኢየሱስ ክርስቶስ ደም የተቃጠለ ይሁን። ኦራ ባራባዲያና ማስ እግዚአብሔር ሆይ መንፈስ ያለ መከልከል እንዲሰራ ጸልያለሁ። ማናቸውም ሬዚስታንስ ማናቸውም ተግዳሮት በክርስቶስ ጌታ ስም በኢየሱስ ስም የፈረሰ ይሁን። ማላቬዶ ሼናማዶቫ ዴ ፕሬቬነ ሴክላ ቬጀንቲራ አላ ፕራቬና ሴዴላ ፓቶራ ባሳክራ አዲያ ኦር ካማጂና ታቬና ማዶ ሬሼክራ አዳንታ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ተገለጠ ተብሎ እንደተጻፈ የዲያብሎስን ስራ በክርስቶስ ስም እናፈርሳለን። የጨለማውን ኃይል በኢየሱስ ክርስቶስ ስም እናስራለን። ዲባ አዶፋ ሴንታራ ሼካላቫዱና በኢየሱስ ክርስቶስ ስም ታሰሩ። በኢየሱስ ደም እሳት ተቃጠሉ። ስራችሁ ሁሉ ይፍረስ በጌታ በኢየሱስ ስም። ሜንደቨነ ማርዶሽና ባሃቴላ ፕሮቬና ማጋዶስ መንፈስ እግዚአብሔር ያለ መከልከል ከዚህ ቃል ጋር እንዲሰራ ቃሌም ስብከቴ መንፈስንና ኃይልን በመግለጽ ነበር ተብሎ እንደተጻፈ መንፈስህ እግዚአብሔር ሆይ በዚህ ቃል ውስጥ ኃይልህን እንዲገልጥ እግዚአብሔር ሆይ በጌታ በኢየሱስ ስም እንጸልያለን። ማሮሺንታና ማዲያ ቃል በሙሉ ኃይሉ በሙሉ የመስራት አቅሙ በኢየሱስ ክርስቶስ ስም እንዲገለጥ ይህ ቃል ከፊደል አልፎ ሬማ የሆነ ወደ ልባችን እንዲገባ በጌታ በኢየሱስ ስም እንጸልያለን። ማጀኔ ማሮላ ራባሲያ ክሬጀንታዲያቶ በኢየሱስ ስም ሺባ ዳቬና ሞሴክሬጀና ማርዲያ ፕሬቬኒያ ማሃዱ ሜልጃባዳ ማዱላ ባጃና ማቶርዲያ ኤኒ ሬዚስታንስ በኢየሱስ ስም የተሰበረ ይሆን። ሃሌሉያ። እግዚአብሔር ሆይ መልካም ስለምታደርግ እናመሰግንሃለን። ስለምታስተምረን እናመሰግንሃለን። ክብርን ምስጋናን ሁሉ ላንተ እንሰጣለን በጌታ በኢየሱስ ስም አሜን አሜን። ሃሌሉያ። እሺ ዛሬ እንግዲህ በዋርፌር ስትራቴጂ ተከታታይ ትምህርታችን ይሄ አምስተኛው ክፍል ነው። አምስተኛውን ክፍል እናያለን። በዚህ በአምስተኛው ክፍል የምናየው የጦር ዕቃዎችን ማንሳት በሚል ነው። እስቲ የጦር ዕቃ ማንሳት በሉ። የጦር ዕቃዎችን ማንሳት ይሰማችኋል? ድምጼ ይሰማል? ኦኬ እሺ። የጦር ዕቃዎችን ማንሳት የሚለውን ነው የምናየው። ኤፌሶን ምዕራፍ 6 ቁጥር 10 ጋር እንሄድና እናነባለን። ኤፌሶን ምዕራፍ 6 ቁጥር 10 ጀምሮ እናነባለን። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሆኖ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በመንፈሳዊ ስፍራ ካለ ከክፋት መንፈሳዊያን ሰራዊቶች ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉ ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው።
በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። ይቅርታ ባክግራውንድ ነገር አለ፣ ሚውት ታደርጉልናላችሁ? ኦኬ እንቀጥላለን። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ የለመናችሁ በመጽናት ሁሉ ትጉ ይላል። ስለዚህ ሲጀምር እዛ ላይ ምን ይላል? በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔር ዕቃ ጦር ሁሉ ልበሱ። ምን በሉ? ልበሱ። የእግዚአብሔር ዕቃ ጦር ልበሱ። መጋደላችን ከደምና ከስጋ ጋር አይደለም። ስለዚህ መንፈሳዊ ውጊያ በምንዋጋበት ጊዜ ከሰው ጋር እንዳልሆነ ውጊያችን ማወቅ አለብን። ከፍሌሽ ጋር አይደለም፣ ይሄ ከስጋና ከደም ጋር አይደለም የምንዋጋው። እግዚአብሔር ቃል እንደሚለው ውጊያችን ከአለቆች ጋር ነው። አለቆች ከስልጣናት ጋር፣ ፕሪንሲፓሊቲስ ኤንድ ፓወርስ፣ ከዚህ ዓለም ጨለማ ገዢዎች ጋር፣ ከክፋት መንፈሳዊያን ሰራዊቶች ጋር። ስለዚህ አራትን አርገው ያስቀምጣቸዋል። መጋደላችን ከማን ጋር እንደሆነ ማለት ነው። መጋደላችን ከማን ጋር ነው? ከአለቆች ጋር፣ ከስልጣናት ጋር፣ ከጨለማ ዓለም ገዢዎች ጋር፣ ከክፋት መንፈሳዊያን ሰራዊቶች ጋር። ለዚህ እነዚህን በክፍፍላቸው እያስቀመጣቸው። ስለዚህ ጦርነቱን ስንዋጋ መንፈሳዊ ጦርነት ከስጋና ከደም ጋር አይደለም ዲል የምናደርገው በዚህ ከጨለማ ዓለም ገዢዎች ጋር ነው፣ ከክፋት መንፈሳዊያን ሰራዊቶች ጋር ነው። አለቆችና ስልጣናት ይላቸዋል፣ ፓወርስ ኤንድ ፕሪንሲፓሊቲስ። ቆላሲያስ 2:15 ላይ እንደዚህ ይላል፣ የአለቆችንና የባለስልጣናትን ማዕረግ በመግፈፍ በመስቀሉ ድል ነስቶ በአደባባይ እያዞራቸው እንዲታዩ አደረገ። አዲሱ መደበኛ ትርጉም ነው ያነበብኩት። የአለቆችንና የባለስልጣናትን ማዕረጋቸውን በመግፈፍ ፓወርስ ኤንድ ፕሪንሲፓሊቲስ። ጌታ ኢየሱስ በመስቀሉ ድል ሲያደርግ ድል ያደረገው የነዚህን ኃይል በመግፈፍ ነው። የአለቆችና የባለስልጣናትን ማዕረግ በመግፈፍ በመስቀሉ ድል ነስቶ በአደባባይ የዞሩ እንዲታዩ አደረጋቸው። ስለዚህ በመስቀሉ ላይ የተሰራልን ስራ አንዱም ይሄንን የአለቆችና የባለስልጣናትን ማዕረግ ጌታ ኢየሱስ የመግፈፍ ስራ ነው የሰራው። ምክንያቱም ክርስቲያኖች ከነዚህ ጋር እንደሚዋጉ ስለሚያውቅ ጌታ ኢየሱስ ኦልሬዲ በመስቀል ድል ነስቷቸዋል። ስለዚህ ባለፈው እንደተነጋገረው ስንዋጋ ፖዚሽናችን ከድል ፖዚሽን እንደሆነ የምንዋጋው ማወቅ አለብን። ኦልሬዲ ክርስቶስ ሰርቶ በጨረሰው ስራ ባሸነፈልን ነገር በዛ ውስጥ ነው ገብተን የምንዋጋው። ግን ደግሞ ከማን ጋር ነው የምንዋጋው ስንል ከአለቆች ጋር፣ ከስልጣናቶች ጋር። አንደኛ ጴጥሮስ ምዕራፍ 3:22 ምን ይላል? እርሱም ወደ ሰማይ ወጥቶ በእግዚአብሔር ቀኝ አለ፣ መላእክትና ስልጣናት ኃይላትም ተገዝተውለታል። ማ ተገዝቶለታል? መላእክቶች፣ ስልጣናት፣ ኃይላት፣ እነዚህ ፓወርስ ኤንድ ፕሪንሲፓሊቲስ ተገዝተውለታል ለኢየሱስ ክርስቶስ፣ ምክንያቱም በመስቀሉ ድል ስለነሳቸው። ለዚህ ውጊያችን ከነዚህ ጋር ነው። የጨለማ ገዢዎች የሚላቸው በአየር ላይ በዚህ በዳርክ ወርልድ ላይ የሚገዙ ናቸው። ትንሽ ለማየት ሞክሬ ነበር ዲቴይላቸውን። እነዚህ የጨለማ ዓለም ገዢዎች የሚላቸው አንዴ በሁለት ጨለማ ላይ ነው የሚገዙት። ይሄ በጣም ኢምፖርታንት ስለሆነ ይሄን ልናገር። ሁለቱ ጨለማ ምንድነው? አንደኛ ፊዚካሊ የሆነው ጨለማው ነው። ፊዚካሊ የሆነው ጨለማ በዚህ ምድርና በከዋክብት በመሃል ባለው በአየሩ ላይ ሆነው የሚገዙበት ያ ዳርክ ወርልድ አለ ጨለማ። ሁለተኛው ጨለማ ግን የሚገዙበት የአይምሮ ጨለማ ነው፣ የኃጢአት ጨለማ ነው፣ ያለማወቅ ጨለማ ነው። ዳርክ ማይንድስ ኦፍ ሜን they rule over by reason of darkness ይላል። እነዚህ የጨለማ ዓለም ገዢዎች እንደ እግዚአብሔር ቃል ያልተለወጠ አይምሮ፣ እንደ እግዚአብሔር ቃል ያልተለወጠ አስተሳሰብ ላይ ቁጭ ብለው እዛም ላይ ሩል ያደርጋሉ። ስለዚህ በአየር ላይ ብቻ እንዳሉ እንዳናስባቸው። አንዱ ግዛታቸው ጨለማ አይምሮ፣ ኃጢአት ያለበት ህይወት። ከኔ ጋር ናችሁ አይደል? አሜን ነው። የሰማችሁኝ ነው? ኦኬ። ስለዚህ ማወቅ አለብን የት እንደሚገዙ፣ ምን ደግሞ ግዛት እንደሚሰጣቸው። አንዱ ግዛት የሚሰጣቸው እነዚህን የጨለማ ዓለም ገዢዎች ኃጢአት ነው። ሁለተኛ ደግሞ ያለማወቅ ጨለማ ነው። ስለዚህ በዚህ ላይ they rule over darkness። አንደኛ ፊዚካል ዳርክነስ፣ ሁለተኛው ደግሞ ስፒሪቹዋል ዳርክነስ፣ አለማወቅን፣ ኃጢአትን እንደ እግዚአብሔር ቃል ያልሆኑ አስተሳሰቦችን ይዘው ስትሮንግ ሆልድ ይሰራሉ። ኔክስት ዊክ ስለ ስትሮንግ ሆልድ እንነጋገራለን። ግን እንደዚሁ የት ጋር ሩል እንደሚያደርጉ ይነግረናል።
ኤፌሶን 2:2 ኤፌሶን 6:12 ይሄው ቀደም ያነበብነው ነው። እነዚህ ማየት ትችላላችሁ። ሌሎቹ ደግሞ የሚላቸው የክፋት መንፈሳዊያን ሰራዊቶች ነው ይላል። እነዚህ ደግሞ ዊክድ የሆኑ ስፒሪቶች ናቸው። ክፋትን የሚያስተላልፉ በክፋት የሚሰሩ ናቸው። ምን ይላል? ቆላሲያስ ምዕራፍ 1:21 ከክፉ ባህሪያችሁ የተነሳ ቀድሞ ከእግዚአብሔር የተለያችሁ በሐሳባችሁም ጠላቶች ነበራችሁ ይላል። ቆላሲያስ ምዕራፍ 1:21 1:21 ምን ይላል? ከክፉ ባህሪያችሁ የተነሳ ቀድሞ ከእግዚአብሔር የተለያችሁ በሐሳባችሁ ጠላቶች ነበራችሁ። ስለዚህ ጌታን ከመቀበላችን በፊት ከእግዚአብሔር ጋር ጠላት ነበር። ግን በምን የተነሳ ነው ጠላት የሆነው? በሐሳብ። ምክንያቱም ሐሳባችን እንደ እግዚአብሔር ሐሳብ ስላልነበረ ሐሳባችን በጨለማው ዓለም የሚመች ለጨለማው ዓለም ዲዛይን በተደረገ ቶት ፕሮሰስ፣ ቶት ፓተርን፣ ቶት እንዴት ኢንፍራስትራክቸር ውስጥ ስለነበረ ነው የነበረው። ሳናቀው እንኳን የእግዚአብሔር ጠላቶች ሆነን ነበር እየተመላለስን ያለ ነው። ኢየሱስ ክርስቶስ ግን በመስቀሉ ድል አድርጎልን እሱን ስንቀበል ከዚህ ከእግዚአብሔር ጠላትነት ወጥተን ወደ እግዚአብሔር ወዳጅነት ገባን። አሜን አሜን። ስለዚህ መጋደላችን ከስጋና ከደም ጋር አይደለም። ቶሎ ቶሎ እያልኩ ልሂድ። ከማን ጋር ነው መጋደላችን? ከአለቆች፣ ፓወርስ፣ ፕሪንሲፓሊቲስ፣ ስልጣናት፣ ከጨለማ ዓለም ገዢዎች፣ ከክፋት መንፈሳዊያን ሰራዊቶች ጋር ነው። ከነዚህ ጋር ነው ዲል የምናደርገው። የነዚህ ደግሞ እንዲገዙ የሚያደርጋቸው አክሰስ የሚሰጣቸው ዋናው ነገር ኃጢአት፣ ያለማወቅ ጨለማ፣ እንደ እግዚአብሔር አስተሳሰብ ያልሆኑ እንደ እግዚአብሔር ቃል ያልሆኑ አስተሳሰቦች ለጨለማ ዓለም ገዦች መግዣ ቦታቸው እንደሆነ በፊዚካሉም በስፒሪቹዋሉም ላይ በዚህ መንገድ እንደሚገዙ የእግዚአብሔር ቃል ያስተምረናል። ስለዚህ ሌላ ደግሞ የሚለን እዛው ኤፌሶን ላይ ወረድ ብዬ ላንብብ። ስለዚህ ይላል ቁጥር 13 ኤፌሶን 6:13 ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ምን እንድትሉ? በምን ቀን ይላል? ክፉ ቀን። ስለዚህ ክፉ ቀኖች አሉ ማለት ነው አይደል? ክፉ ቀን የለም፣ ምንም ክፉ ቀን የለም ብንል ልክ አይደለንም። መጽሐፍ ቅዱስ ክፉ ቀናቶች እንዳሉ፣ የሚፈትኑ ቀናቶች እንዳሉ፣ ለነዛ ቀኖች ደግሞ የዕቃ ጦራችንን አንስተን የዕቃ ጦራችንን ለብሰን መዘጋጀት እንዳለብን ይነግረናል። ስለዚህ ምን እንድትሉ? በክፉ ቀን ለመቃወም ሁሉን ፈጽማችሁ ማለት ሬዲ ሆናችሁ ተዘጋጅታችሁ ለመቆም እንድትችሉ ምን አድርጉ? የእግዚአብሔርን ዕቃ ጦር ሁሉ አንሱ። እግዚአብሔርን ዕቃ ጦር አንሱ። ምን እንድትሉ? በክፉ ቀን ለመቃወም እንድትችሉ። ምክንያቱም ክፉ ቀኖች አሉ። ይሄን we have to understand። ክፉ ቀኖች አሉ፣ ፈታኝ ቀኖች አሉ። ስለዚህ እነዛ ቀኖች ዝም ብለው በድንገት እንዳይደርሱብን እኛ ታጥቀን ተዘጋጅተን ነው ሁሌ መጠበቅ ያለብን። እንግዲህ ወገባችሁን በእውነት ታጥቃችሁ። ስለዚህ የመጀመሪያው የጦር ዕቃ የምናየው እውነት የሚለው ነው። እውነት the belt of truth። ወገባችሁን በምን ታጠቁ? በእውነት። እስቲ እውነት በሉ። እውነት። so weapon of warfare ብለን የጦር ዕቃ ብለን መጀመሪያ የምናየው first truth or እውነት ነው። በእውነት ወገባችሁን ታጠቁ። ይሄ ምን ማለት ነው? ይሄ ምን ማለት ነው? እውነተኛ መሆን፣ ፐርሰናል የሆነ ኢንቴግሪቲያችንን፣ ሞራል ኢንቴግሪቲያችንን መጠበቅ፣ እውነትን ይዘን መቆም። ሶሪ ስልክ ገብቶ ነው። እውነትን ይዞ መቆም፣ በእግዚአብሔር ቃል እውነት መቆም፣ ሐሰትን ከህይወታችን ማስወገድ፣ ሽንገላን ከህይወታችን ማስወገድ፣ ማስመሰልን ከህይወታችን ማስወገድ፣ ፐርሰን ኦፍ ኢንቴግሪቲ ፐርሰን ኦፍ ትሩዝ መሆን ማለት ነው። ስለዚህ እውነት ወገባችን የምንታጠቅበት ቀበቷችን ነው። ስዕሉን ፖስት አድርጌላችኋለሁ አይታችሁት ከሆነ እዛ ጋር መታጠቂያው ምንድነው? እውነት ነው። የእውነት ቀበቶ። በዚህ የእውነት ቀበቶ ታጠቁ ይላል። ስለዚህ ይሄ ፐርሰናል ኢንቴግሪቲ እውነተኛ የሆነ ማንነት፣ ሁለት ገጽታ እንዳንሆን ቤታችን ሌላ ውጪ ሌላ፣ ቃላችን ሁለት አይነት እንዳይሆን፣ ልባችን የሚያስበው ሌላ የምንናገረው ሌላ። እንደዚህ አይነት ሰዎች ከሆንን እውነተኞች አይደለንም ማለት ነው። ስለዚህ የምንናገረውም ውስጣችን የምናስበውም ቤታችን የምንሆነውም ውጭም የምንሆነውም በእውነት እንዲሆን ማለት ነው። በኢንቴግሪቲ እንድንኖር እውነተኛ ሆነን ያለ ሽንገላ ሲንሰሪቲ ይለዋል። ሲንሰሪቲ፣ ኢንቴግሪቲ፣ በዚህ አይነት ህይወት ስንኖር
የእውነትን ቀበቶ ታጠቅን ማለት ነው። አሜን ነው። አሜን አሜን። ኦኬ። ስለዚህ እንግዲህ ወገባችሁን በእውነት ታጥቃችሁ፣ ሁለተኛ ደግሞ የሚለን የጽድቅን ጥሩር ለብሳችሁ። ይሄ ብሬስት ፕሌት ኦፍ ራይቸስነስ የሚለው ቫይታል ኦርጋኖቻችን ከቨር የሚያደርግ ነው። ለምሳሌ እንደ ልብ፣ እንደ ኩላሊት፣ እንደ ሳምባ እነዚህ በጣም ከተጎዱ ፍላጻ ቢያገኛቸው የሆነ ጦር ቢወጋቸው ህይወታችንን ሊያሳጡ የሚችሉትን እነዚህ ቫይታል ኦርጋኖች በሙሉ ከቨር የሚያደርገው ብሬስት ፕሌት ኦፍ ራይቸስነስ ነው። እዚህ ኢት ከቨርስ ኦል እነዚህ በጣም ኢምፖርታንት ልባችን ነው ለህይወታችን በጣም ኢምፖርታንት። ልብ ከተነካ ሰው በቀላሉ ሊሞት ይችላል። ስለዚህ እነዚህ ቫይታል የሆኑትን ኦርጋኖች ፕሮቴክት የሚያደርገው that is the breastplate of righteousness የጽድቅ ጥሩር ነው። ያ ምን ማለት ነው? ትክክለኛ የሆነ ልብ ከእግዚአብሔር ጋር፣ ትክክለኛ የሆነ ማንነት፣ የጽድቅ አቋም፣ ጽድቅን መልበስ ከእግዚአብሔር ጋር ልባችን በጽድቅ እንዲሆን፣ ውስጣችን በጽድቅ እንዲሆን፣ ውስጣችን እንደ ቃሉ እንደ ፈቃዱ እየታዘዝ ነው በጽድቅ ሆነ ንጹህ ልብ፣ ደግሞ ንጹህ ልብና ንጹህ ሞቲቭንም ጨምሮ ያካትታል። የጽድቅ የሆነ ልብ፣ እውነተኛ የሆነ ልብ፣ ሞቲቭ ከእግዚአብሔር ጋር ትክክለኛ የሆነ ልብ። ስለዚህ አፕራይት የሆነ ማንነት ከእግዚአብሔር ጋር፣ ትክክለኛ የሆነ ስታንድ ከእግዚአብሔር ጋር እንዲኖርን በጽድቅ ህይወት እንድንመላለስ ያ ብሬስት ፕሌት ነው ከቨር ያደርጋል። ፍላጻ ሲመጣ አያገኘንም ጽድቅ። እኔ በጣም እየገረመኝ ነበር። አንድ የሆነ ምስክርነት እየሰማው ነበርና ሰውየው ከመናፍስቱ ዓለም ነው የመጣው ጌታ በተአምራት ታድጎትና ሲናገር ክርስቲያኖች ኃጢአት ሲሰሩ ያ የሰሩት ኃጢአት ካልተናዘዙ አለ ኔክድ ያረጋቸዋል፣ ራቁት ያረጋቸዋል አለ። እነሱ አያውቁም፣ እነሱ ልብስ በፊዚካል ለብሰዋል፣ ግን ያልተናዘዙት ኃጢአት ላያቸው ላይ ካለ ራቁታቸውን ነው የሚታዩት። በመንፈስ ሲታዩ ራቁት ናቸው ይላል እና በጣም ገረመኝ። እና ኃጢአት ሁሉ ጊዜ ራቁት ያደርገናል። ይሄ ጽድቅ ግን ምን ያደርግልናል? ያለብሰናል። ይህንን የጦር ዕቃ ያለብሰናል፣ ከቨር ያደርገናል እንዳንጠቃ። will be covered በዚህ በጽድቅ ብሬስት ፕሌት ማለት ነው። ብሬስት ፕሌት ኦፍ ራይቸስነስ ከቨር ያደርጋል ልባችን፣ ሰይጣን ልባችን እንዳያገኘው፣ ሰይጣን ውስጣችን እንዳያገኘው ይሄ የጽድቅ የጦር ዕቃ ይሸፍነናል ማለት ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 8 ምን ይላል? አንደኛ ተሰሎንቄ ምዕራፍ 5 ቁጥር 8 በእንግሊዝኛ ላንበው። But let us who are of the day be sober, putting on the breastplate of faith and love, and for a helmet the hope of salvation ይላል። ስለዚህ የጽድቅን የጦር ዕቃ እንልበስ ይላል። እምነትንና ምንን እያያዝን? ፍቅርን እያያዝን፣ ፍቅርንና እምነትን እያያዝን እየነቃን የጽድቅን የጦር ዕቃ እንልበስ ብሎ ይናገራል ማለት ነው። ኦኬ፣ ስለ ሁለተኛው። ስለዚህ የመጀመሪያው የጦር ዕቃ ምንድነው አለን? የመጀመሪያው መልስልኝ፣ ኢንተራክት what is the first one? እውነት። አንድ ሰው ብቻ ነው የሚናገር እውነት። ሁለተኛው የጦር ዕቃ የጽድቅ ጥሩር። ኦኬ፣ አንድ ሰው ብቻ ነው ሲመልስልኝ የሚሰማው፣ ሌሎቻችሁ የላችሁም? ኦኬ፣ የመጀመሪያው ምንድነው? እውነት። ሁለተኛው ጽድቅ። ኦኬ፣ ሶስተኛው ቶሎ እያልኩ ነው የሚሄደው እንግዲህ ይቅርታ። በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ይቁሙ ይላል። ስለዚህ የጽድቅን ጥሩር ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ቁሙ። ስለዚህ ይሄ የሰላም ወንጌል የሚለን የክርስቶስ ወንጌል ነው። ምንድነው የሚያደርግልን? ያ የሰላም ወንጌል ፖዚሽን ያስይዘናል። ለምሳሌ እንዴት ነው ትግል የሚታገሉ ሬስሊንግ የሚታገሉ ሰዎች አይታችኋል? መጀመሪያ እግራቸው በደንብ ረግጦ ነው የሚቆመው። እግራቸውን ከፈት አድርገው እኔ የነሱን እያሰብኩ ነው ነበረ። እግራቸውን ከፈት አድርገው እንደዚህ እጃቸውን እንደዚህ አድርገው እንዴት ነው ለመታገል እንዳይንገዳገዱ በደንብ ረግጠው ነው የሚቆሙት። ያንን ኢሜጅ ነው እዚህ ጋርም ሊሰጠን የፈለገው። ፕሪፔርድ ሆናችሁ ተዘጋጅታችሁ እግራችሁ እንደዚህ ረግጦ ተጫምታችሁ ቁሙ። እንደዛ ተጫምታችሁ ቁሙ። በፕሪፓሬሽን ይላል። ፕሪፔርድነስ፣ የተዘጋጀ ልብ፣ የተዘጋጀ ማንነት፣ በወንጌል የተዘጋጀ ያ ምን ያደርገናል? ሰላማችን ይጠብቃል። ህይወታችን በሰላም የተሞላ ይሆናል። በወንጌል ስንዘጋጅ፣ በእግዚአብሔር ቃል ስንዘጋጅ፣ በእግዚአብሔር ነገር ሬዲ ሆነን ስንቆም ሰላም ህይወታችንን ስቴብል ያደርገዋል። በእግዚአብሔር ሰላም ውስጥ ስለምንሆን ስቴብል የሆነ የማይናወጥ ህይወት ይኖረናል። ስለዚህ
ቢ ፕሪፔርድ በዚህ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቆሙ ይላል። ለዚህ ምን ያደርገናል? ጠንክረን እንድንቆም ረግጠን እንድንቆም ያደርገናል። አሜን ነው። አሜን። ኦኬ አሜን። ኦራይት ኦኬ። አራተኛ የምናየው ነገር ምንድነው? የእምነትን ጋሻ ማንሳት። ይሄ የእምነት ጋሻ የሚንበለበሉትን በሁሉ ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። ፒክቸሩን ፖስት ያደረኩላችሁን አይታችሁት ከሆነ ፍሌም የሆኑ አሮዎች ነው የሚወረወሩት። ኦሬዲ በሳት ተለኩሰው ነው እነዛ አሮዎች የሚመጡት። ወይም ደግሞ በዛ ዘመን በነበረው ጦርነት እነዛን ቀስቶቹ ምን ያደርጓቸዋል? ወይ በእሳት ይለኩሷቸዋል፣ ወይ ደግሞ መርዝ ውስጥ ይነክሯቸዋል። መርዝ ውስጥ ይነክሯቸውና ይወረውሯቸዋል። ስለዚህ የተወጋ ሰው ወይ ይቃጠላል ወይ ደግሞ መርዙ ሰውነት ውስጥ ይገባል። ስለዚህ በጣም ዴንጀረስ ናቸው። እነዚህ ናቸው የክፋት ፍላጻዎች ይላላቸው። የሚንበለበሉትን በእሳት ተለኩሶ ነው የሚመጡት። ካገኙ ሊያነዱ ማለት ነው። መርዝ ተነክረው ነው የሚመጡት። ካገኙ ፖይዝን ያደርጋሉ ህይወትን በሙሉ። ስለዚህ እነዚህን የክፉን ፍላጻዎች ለመከላከል ምን አድርጉ? የእምነትን ጋሻ አንሱ። የእምነትን ጋሻ አንሱ። እስቲ የእምነት ጋሻ አነሳለሁ በሉ። የእምነት ጋሻ የእምነትን ጋሻ አንሱ። ፕሮቴክት እንድንሆን ማለት ነው። ዮሐንስም ላይ ሲናገር ይላል ዓለምን የሚያሸንፈው እምነታችሁ ነው ይላል አይደል? እምነታችሁ ነው። ልጆቹ ይጽፍላችኋል ዓለምን አሸንፋችኋልና እያለ እዛ ወደዛ አልገባም፣ ግን እንደዚሁ ልጥቀሰው። ዓለምን ደግሞ የሚያሸንፈው እምነታችሁ ነው ይላችኋል። ስለዚህ እምነታችን ሰይጣን የሚወረውራቸውን እነዚህ ሐሳብ ፍላጻዎች፣ እነዚህ አሁን ፊዚካል ፍላጻዎች አይደሉም፣ ስለ መንፈሳዊ ነገር ነው የምናወራው። ፖይዝን የሆኑ አንዳንድ ሐሳቦች ይመጣሉ። ካገኙ ሰውን የሚያደቁ፣ የሰውን አስተሳሰብ የሚያበላሹ፣ ሰውን ኃጢአት ውስጥ የሚጨምሩ ከጨለማው ዓለም የሚላኩ ፍላጻዎች ናቸው። ኖ ብለን የእምነትን ጋሻ አንስተን ብሎክ ካላደረግናቸው፣ አእምሯችን ውስጥ ኢንተርቴን ካረግናቸው ህይወትን ሁሉ የሚያቆሽሹ፣ ህይወትን ሁሉ የሚመርዙ፣ ህይወትን ሁሉ የሚያቃጥሉ፣ የሚያጠፉ እንደዚህ አይነት የሐሳብ ፍላጻ ነው የሚወረውረው። እነዚህ ፌሪ ዳርትስ የሚሏቸው የሐሳብ ፍላጻዎች ናቸው። አጋንንቶች ኮንቲኒየስሊ አእምሯችን ላይ ቀኑን ሙሉ የሚወረውሩት። እነዚህን ግን በምንድነው የምናሸንፈው? የእግዚአብሔርን ቃል ይዘን የእምነትን ጋሻ ማንሳት ነው። ሊፍት አፕ ዘ ፕሮቴክቲቭ ሺልድ ኦፍ ፌዝ ይላል። ፕሮቴክቲቭ ሺልድ ይለዋል። የሚጠብቅ ጋሻ ማለት ነው፣ የሚከላከል ጋሻ። ይህንን ሊፍት አፕ አድርጎ ከዚህ አይነት የሚገርመው ነገር ብዙ እያየሁት ነበር ይሄን ሐሳብና እነዚህ ፍላጻዎች ይላል ሲያብራራ በድንገት ነው የሚመጡት። ማለት በጠበቅነው ሰዓት አለ የሚመጡት። ኤክስፔክትድ የሆኑ አይደሉም፣ አንኤክስፔክትድ ናቸው። ለዛ ነው ጉዳታቸው ከባድ የሚሆነው። ባልተጠበቀ ሰዓት ነው የሚወረወሩት። ስለዚህ ሁሌ የእግዚአብሔር ቃል ሬዲ ሆኖ የሚለን ለዚህ ነው። መቼ የነዛ ፍላጻዎች እንደሚወረወሩ አናቅም። የኛ ስራ ግን እነዚህን የጦር ዕቃዎች ሁሌ አንስተን መዘጋጀት ነው። ስዊፍት ይላቸዋል። undiscerned flight ነው ያላቸው ይላል። እነዚህ ፌሪ ዳርቶች they have swift and undiscerned flight፣ ያልተጠበቀ አቅጣጫ፣ ያልተጠበቀ ዳይሬክሽን፣ ያልተጠበቀ አካሄድ ይዘው ነው የሚመጡት። ሳንጠብቃቸው unexpected ናቸው፣ ስዊፍት ናቸው፣ ፖይዝነስ ናቸው፣ ፌሪ ናቸው። እሳት እያነደዱ ነው የሚመጡት። ልክ የእባብ መርዝ ሰው ሲነድፈው ሰውነቱ እንደሚያብጥ እነዚህን ፍላጻዎች ካገኙን እንደዚህ አይነት ኢፌክት ነው ያላቸው። ስለዚህ የሚንበለበሉትን የክፋት ፍላጻዎችን ታጠፉ ዘንድ እንዲቻላችሁ የእምነትን ጋሻ አንሱ። አሜን አሜን ነው። ኦኬ ይሄንን ቃል በቃል ደስ ስላለኝ ኮት አድርጌዋለሁ ከማቲው ሄንሪ ኮሜንተሪ ላይ ወደ አማርኛ መልሼው። በእግዚአብሔር ቃል ላይ የሆነ እምነት በክርስቶስ ጸጋ ውስጥ ሆኖ በስራ ላይ የዋለ እምነት የክፉን ፍላጻ ያጠፋል ይላል። ልድገምላችሁ። በእግዚአብሔር ቃል ላይ የሆነ እምነት በክርስቶስ ጸጋ ውስጥ ሆኖ በስራ ላይ የዋለ እምነት የክፉን ፍላጻ ያጠፋል። አም ኮቲንግ ዳይሬክትሊ ከማቲው ሄንሪ ኮሜንተሪ ላይ። እዚህ በእግዚአብሔር ቃል ላይ የሆነ በእግዚአብሔር ቃል ላይ የሆነ እምነት በክርስቶስ ጸጋ ውስጥ ሆኖ በስራ ላይ የዋለ እምነት የክፉን ፍላጻ ያጠፋል። ስለዚህ ሁለት ነገር፣ በእግዚአብሔር ቃል ላይ የሆነ በክርስቶስ ጸጋ ውስጥ ሆኖ በስራ ላይ የዋለ እምነት የክፉን ፍላጻ ያጠፋል ይላል። ደስ ስላለኝ አባባሉ ኮት አደረኩት። ኦኬ ሌትስ ጎ ቱ ነምበር 5። ነምበር 5
ምንድን ነው የሚለን? የመዳንን ራስ ቁር። የመዳን ራስ ቁር የሚለው ይሄ ራሳቸውን የሚሸፍኑበት የሮማውያን ወታደሮች ያ ምንድን ነው? ዘ ሆፕ ኦፍ ሳልቬሽን መዳናችን ነው፣ የመዳናችን ተስፋ ነው። ስለዚህ እኛ ግን ከቀን ስለሆንን አንደኛ ተሰሎንቄ 5:8 እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩር የመዳንን ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። ምን ይላል? የመዳንን ተስፋ the hope of salvation እንደምን እንልበሰው? እሱን እንደ ራስ ቁር እየለበስን በመጠን እንኑር። ሁል ጊዜ ሰይጣን ቴምፕት የሚያደርገን ቢሆንለት ደህንነታችንን ለማሳጣት ነው፣ ተስፋ እንድንቆርጥ ነው። ሁል ጊዜ ግን በክርስቶስ ኢየሱስ ያለን መዳናችን ያገኘነው የዘላለም ህይወታችን ደስታን በህይወታችን ይፈጥርልናል፣ እምነትን በህይወታችን ይፈጥርልናል፣ ተስፋ ቢሶች እንዳልሆንን ሁል ጊዜ ያስረዳናል። ስለዚህ ሁል ጊዜ ይሄንን የደህንነታችንን ተስፋ እንደ ራስ ቁር መልበስ አለብን ማለት ነው። አሜን አሜን። ኦኬ። ስድስተኛው የምናነሳው ምንድነው? የመዳን ራስ ቁር የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ይላል። የመንፈስን ሰይፍ ያዙ፣ እርሱ ደግሞ የእግዚአብሔር ቃል ነው። ስለዚህ አሁን እስካሁን የመከላከል ነገሮችን ነው ያነሳን የነበር። አሁን ወደ ማጥቃት ነው። ወደ ማጥቃት በምንድን ነው የምናጠቃው? ሰይጣን እነዚህን ቅድም የጠቀስናቸውን አለቆች፣ ስልጣናት፣ የጨለማ ገዢዎች፣ የክፋት መንፈሳዊ ሰራዊቶች እነሱን በምንድን ነው የምናጠቃቸው? በእግዚአብሔር ቃል። የመንፈስን ሰይፍ አንሱ፣ እርሱም የእግዚአብሔር ቃል ነው። ስለዚህ የእግዚአብሔርን ቃል በማወጅ ጌታ ኢየሱስ ክርስቶስ በሰይጣን ሲፈተን ምንድን ነበረ የሚያደርገው? እንደዚህ ተብሎ ተጽፏል እያለ ነበር አይደለ? ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣው ቃል እንጂ እያለ ለጌታ ለአምላክ ስገድ እሱን ብቻ አምልክ ተብሎ ተጽፏል እያለ እነዚህን ቃሎች እየጠቀሰ እነዚህን ቃሎች እያወጀ ነበር ሰይጣን ያመጣበትን ቴምፕቴሽን የሚቋቋም የነበረው። ስለዚህ ማናቸውም አይነት ፈተና ሲመጣ በህይወታችን ላይ ወደ እግዚአብሔር ቃል ነው መሄድ ያለብን። ለዛ ነገር ካውንተር አታክ የምናደርግበትን የእግዚአብሔርን ቃል ከመጽሐፍ ቅዱስ ውስጥ አውጥተን እንደዚህ ተብሎ ተጽፏል እያለን ዲክሌር እያደረግን እየጸለይን ይህንን ቃል ይዘን ቴምፕቴሽንን ቢመጣ ይህንን ቃል ይዘን ያንን ቴምፕቴሽንን አቮይድ እያደረግን በዚህ ቃል መሰረት መዋጋት አለበት። ስለዚህ የመንፈስን ሰይፍ አንሱ፣ እርሱም ምንድን ነው? የእግዚአብሔር ቃል ነው። ስለዚህ የነን የክፉን ኪንግደም አታክ የምናደርገው በዚህ በእግዚአብሔር ቃል ነው ማለት ነው። አሜን ነው። አሜን አሜን። ኦኬ። ሰባተኛው ላይ ምን እንደሚለን? በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ፣ በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ሰባተኛው የጦር ዕቃችን በእግዚአብሔር መንፈስ ምሪት መጸለይ፣ prayer with the leading of the Holy Spirit። በመንፈስ ጸልዩ። እግዚአብሔር መንፈስ በሚመራችሁ መሰረት፣ የእግዚአብሔር መንፈስ በሚያሳያችሁ ዳይሬክሽን፣ በዛ መሰረት ጸልዩ። እግዚአብሔር አንዳንዴ ሀኒ ቅድም ስትናገር እንደነበረው በህልም በኩል ምን ላይ መጸለይ እንዳለብን ይናገራል። በተለያየ በቃሉ በውስጥ መረዳት ይናገራል ምን ነገሮች ላይ መጸለይ እንዳለብን። ኩክሊ አንድ ምሳሌ ልስጣችሁ ለዚህ። how many years 2 years ago ከ2 ዓመት በፊት ያ ህልም አየው እና ያ ህልም ምንድን ነበረ? ይሄ ሮ ቨርሰስ ዌድ የአቦርሽን ሎ በተመለከተ ነበርና ያ ነገር ኮርት የሚሄድበት ጊዜ ነበርና እኔ በህልሜ ምን ያለው እኔና የተወሰንን ሰዎች ሆነን ያንን ነገር ፋይት እናደርጋለን። ኤቭሪ ዴይ የሄድን ፋይት ስናደርግ 3 ቀናት ፋይት ስናደርግ ያ ነገር ሲለወጣየው ማለት ነው። ከዛ ዩቲዩብ ላይ ገባውና ለቅዱሳንም ለወገኖች ነገርኩኝ። እንጸልይ 3 ቀን ጾም ጸሎት እንውሰድና ይሄ ህግ ከዚህ ምድር ከአሜሪካ ምድር ላይ እንዲሻር እንጸልይ አልኩኝ። ምክንያቱም በህልም አንዳንዴ በህልም የምትረዱት ነገር አለ ስለነበር 3 ቀን ነው ፋይት ስናደርግ ያየሁት እዛ ህልሙ ላይ። ከዛ 3 ቀን ጾም ጸሎት አደረኩኝ። በቃ ይሄ ህፃናት የሚሞቱበት ይሄ የአቦርሽን ሎ ከዚህ ምድር ላይ እንዲከለከል ሮ ቨርሰስ ዌድ የሚባለው 3 days fasting። ከዛ በ3ኛው ቀን መጨረሻ ላይ እግዚአብሔር ሰምቻለሁ ጸሎትሽን አለኝ። አሜን አልኩኝ። ዩቲዩብ ላይ ነው ነገርኩኝ ለሰዎች። እግዚአብሔር ሰምቶናል፣ ሰምቻለሁ ብሎኛል። ጾም ጸሎቱ ኖቬምበር ላይ ነበር ያደረኩት። ጁን ላይ ከ6 ወር በኋላ ማለት ነው ጁን ላይ ወይ ጁላይ ላይ
ጉዳዩ ኮርት ይቀርብ ነበር፣ ሱፕሪም ኮርት ይቀርብ ነበር። በአንድ ቮት አልፎ ያ ነገር ተከለከለ። አሜን ነው። አሜን። ስለዚህ የእግዚአብሔር መንፈስ በሚመራን መሰረት መጸለይ እንደዚህ ሲያሳየን መጸለይ ባለብን ዳይሬክሽን አንዳንዴ ስለ ሀገራት ያሳየናል። ሌላ ደግሞ ምሳሌ ቢሰጣችሁ ኮቪድ ከመምጣቱ በፊት አንድ ሌላ ህልም አየሁ። ስለ ኮቪድ ግን አይደለም፣ ስለ ኒውዮርክ እና ስለ ኒው ጀርሲ ነው። እና ትልቅ ውሃ ይነሳና ያ ውሃ መጥቶ ኒውዮርክና ኒው ጀርሲን ሲመታ ያለው እና እኔ እንዲያውም ማዕበል የሚመጣ ነበር ይሄ መሰለኝ። ሙሉ በሙሉም ህልሙን አልተረዳሁትም፣ ግን የሆነ ማዕበል የሆነ ጥፋት ኒውዮርክና ኒው ጀርሲ ላይ ሊመጣ እንደሆነ ገባኝና በቃ ጸልዩ ምናምን ብዬ ዩቲዩብ ላይ ለኒውዮርክና ለኒው ጀርሲን ጸልይ ብዬ እንትን አልኩ። የሚገርመው ነገር ኮቪዱ ሲመጣ በጣም የተመቱት በጣም ብዙ ሰው የሞተባቸው ኒውዮርክና ኒው ጀርሲ ናቸው። በኋላ ካለፈ በኋላ ነው የገባኝ። እና እግዚአብሔር እንደዚህ ኢን አድቫንስ ሲያሳየን መጸለይ ያለብን መጾምም ሊኖርብን ይችላል። ለምን የሚመጣ ነገር እንዲከለከል ማለት ነው። ስለዚህ ፕሬይንግ ይሄ ሁለት ምሳሌ ሰጣችሁ ምንድነው በእግዚአብሔር መንፈስ ምሪት መጸለይ የሚለውን ሐሳብ ለማስረዳት ነው። praying with the leading of the Holy Spirit እንደዚህ በሚመራን መሰረት መጸለይ ባለፈው ተነጋግረናል። ኮንሲስታንት ፕሬየር ብለናል። ስለዚህ pray in all occasions ይላል። በሁሉም ስፍራ በሁሉም ኦኬዥን ጸልዩ። በየትኛውም using all kinds of prayer የጸሎት አይነቶችን በሙሉ እየተጠቀማችሁ ምንድናቸው የጸሎት አይነቶች? የንስሐ ጸሎት፣ የሪኩዌስት ፔቲሽን የምናደርግበት፣ የምልጃ ጸሎት፣ የምስጋና ጸሎት፣ የዋርፌር ፕሬየር 4 አይነቶች አሉ። የጸሎት አይነቶችን በሙሉ በመጠቀም በሁሉም ኮንዲሽን በእግዚአብሔር መንፈስ ምሪት ጸልዩ ይላል። አሜን። እንደዚህ ስናደርግ አንዱን የጦር ዕቃችን ያነሳን ነው። ኦኬ ፈጠን እያልኩኝ ልሂድ። አሮነ ሁሉንም መጨረሴን ግን 8ኛው ላይ ወይ አቆማለሁ። 8ኛው የጦር ዕቃችን ምንድነው? የክርስቶስ ኢየሱስ ስም ነው። ኤፌሶን 1 ከቁጥር 20 እስከ 23 ምን ይላል? የኢየሱስ ስም ከስሞች ሁሉ በላይ እንደሆነ ይናገራል። ፊልጵስዩስ 2:9 እንግዲህ ማንበብ አልችልም ከጊዜ አንፃር እናንተ አንብቡት። ኤፌሶን 1 ከ20 እስከ 23፣ ፊልጵስዩስ 2 ከ9 እስከ 11፣ ዮሐንስ 14 ከ13 እስከ 14፣ ቆላሲያስ 3:17። ቆላሲያስ 3:17 ምን ይላል? ዱ ኤቭሪቲንግ ኢን ዘ ኔም ኦፍ ጂሰስ። የምታደርጉትን ነገር በሙሉ በክርስቶስ ኢየሱስ ስም አድርጉት። አቤት አቲኬ በጣም ጥሩ ትምህርት፣ ጠቃሚ ትምህርት ስለሆነ እንደዚህ ፈጥነሽ ከምታስጀምረኝ ኔክስት ዊክ እናድርገው። እኔ እንዳይረዝም ብዬ ነው። አይ ግድ የለም። ለምን መሰለሽ ኢቨን አሁን ይሄ 7 ራሱ ያስተማርሽን በጣም ሰፊ ነው። አንቺ አጠር አድርገሽ ያስተማርሽን ግን በጣም ኢምፖርታንት ቻፕተር ነው። በቃ እንደዛ ከሆነ ብዙ ቅዱሳን በጣም ብዙ ያላወቅነው ቶፒክ ነው። ኦኬ በደፋና የምናውቀው እንጂ እውነት ማለት ምን ማለት ነው? ጽድቅ ማለት ምን ማለት ነው? የሰላም ወንጌል ምን ማለት ነው? የእምነት ጋሻ ምን ማለት ነው? አይ ዶንት ቲንክ ብዙ ቅዱሳኖች ያስተዋሉት አይመስለኝም። እና አሁን የነገርሽ ምሳሌ ደግሞ በጣም ኢንትረስቲንግ ምሳሌ ነው። እና እንዲህ ፈጥነሽ ከምታስተምሪን ይሄ ነገር እኔ እንደውም 2 ጊዜ ብትደግሚልን ቅዱሳን ከተስማሙ ይህን ነገር የሚቀጥለው ጊዜ በደንብ ዲስከስ ብናደርገው ደስ ይለኛል። ይሄ ፓርት this is very very important። ኦኬ አይ ቲንክ እስከ 7ቱ ድረስ ሄደናል፣ ወይም ዲስከስ ማድረግ እንችላለን። በቃ የሚቀጥሉትን አሁን 8ኛ 12 ናቸው። the name of Jesus, the blood of Jesus፣ እንደገና የንስሐ አስፈላጊነት፣ ጾም እና ምስጋና የቀሩት ፖይንቶች ማለት ነው። እነዚህ ዲስከስ ማድረግ አለብን የግዴታ፣ አልዘላቸውም። ስለዚህ እነሱ በሚቀጥለው ታርጋቸው ጥሩ ነው። በቃ በሚቀጥለው አረጋቸዋለሁ። አንድ ሳምንት ጨምሪያለሽ አንቺ እሺ ማለት ነው። ለኔ ችግር የለም እናንተ ሌላ ፕሮግራም ከሌላችሁ። አይ እኔ መቼም እንደዛ አይነት ሐሳብ አለኝ። ሀና ምን ይመስልሻል? ቅዱሳን ደግሞ ሐሳብ ቢሰጡ ደስ ይለኛል። ቅዱሳን ሐሳብ ስጡ እስኪ። ሮጣን እንጨርሰው። አንተ የተናገርከውን ሐሳብ እኔ አለው። እሺ ሀና ይሰማሻል? አዎ ይሰማኛል። ምን ይመስልሻል አንቺ? ሮጣን እንጨርስ፣ ቶሎ እንጨርሰው ማለት ነው። ሮጣን
አይ እኔ ይሄኛው ይበቃልና እነዚህ አሁን የኢየሱስ ስም የኢየሱስ ደም እና ሌሎቹን የጠሩቃዎች ኔክስት ዊክ ብታስተምራቸው ይሻላል። ኦኬ በቃ እንደሱ እናደርጋለን። እሺ ላይ ለኔ ችግር የለም። በቃ እንደሱ ማድረግ እንችላለን። የቀሩትን ኔክስት ዊክ እናያቸዋለን። ስለዚህ የዛሬውን ላይ ልጠቅልለው 7ቱን አይተናል ዛሬ። እሺ በቃ ሪቫይዝ ላድርግላችሁ የዛሬውን። እሺ ኦኬ ስለዚህ ዛሬ እንግዲህ ከመጀመሪያው ልጀምር። ሜቢ መጋደላችን ከማን ጋር ነው የሚለው እሱ ኢምፖርታንት የሆነ ሐሳብ ምናልባት ዘግይታችሁ ለገባችሁ ሰዎች ውጊያችን ከማን ጋር መሆኑን ማወቅ። ውጊያችን ከደምና ከስጋ ጋር አይደለም። መጋደላችን ከማን ጋር ነው አለን? ከአለቆች ጋር፣ ከስልጣናት ጋር፣ ከጨለማ ዓለም ገዢዎች ጋር፣ ከክፋት መንፈሳውያን ሰራዊቶች ጋር ነው። አንድ ፖይንት ሜንሽን ያደረኩት የነበረው የጨለማ ዓለም ገዢዎች ሩል የሚያደርጉበት ሁለት ቦታ አለ፣ ሁለት ፕሌስ አለ። አንደኛው ፊዚካል የሆነው ጨለማ ነው። ፊዚካል የሆነው ጨለማ ነው። ሁለተኛው ደግሞ የኃጢአት ጨለማ፣ የሰው አይምሮ ውስጥ በተለይ የሰው አይምሮ ውስጥ የሚቀመጥ የኃጢአት ጨለማ፣ የሰው አስተሳሰብ የጨለማ ለጨለማ ገዢዎች ስትሮንግ ሆልድ ሆኖ ቦታ ይሰጣቸዋል። ስለዚህ እነዚህ የጨለማ ዓለም ገዢዎች በእነዚህ በሁለት ዳይሜንሽኖች ላይ እንደሚገዙ ማወቅ በጣም ኢምፖርታንት ነው። በዚህ በዳርክ ወርዱ በፊዚካሉ፣ ነገር ግን ደግሞ በሰዎች በኃጢአት ጨለማና ባለማወቅ ጨለማ በእነዚህ ላይ ደግሞ ሩል ኦቨር ይሄ አለ። የክፋት መንፈሳውያን ሰራዊቶች የሚባሉት ደግሞ ዊክድ ስፒሪት እና ሃይ ፕሌስ የሚቀመጡ እንደሆኑ እነዛ። ስለዚህ መጋደላችን ከነዚህ ከአራት ነገሮች ጋር ነው። ከአለቆች፣ ከስልጣናት፣ ከጨለማ ዓለም ገዢዎችና ከክፋት መንፈሳውያን ሰራዊቶች ጋር ነው አለን። ስለዚህ ሌላው ደግሞ ፖይንት ያነሳነው ሪቫይዝ እያደረኩላችሁ ነው። ክፉ ቀን እንዳለ ማወቅ፣ በክፉ ቀን ለመቃወም እንድትችሉ። ስለዚህ ክፉ ቀኖች ስላሉ እኛ ኦልሬዲ ሁሉ ጊዜ ፕሪፔርድ ሆነን ነው ለዚህ ተዘጋጅተን መጠበቅ ያለነው። ስለዚህ እግዚአብሔር ዕቃ ጦር አንሱ፣ በእውነት እየታጠቃችሁ። እውነት ምንድን ነው አለን? ሲንሰርኒቲ፣ እውነተኛ መሆን፣ ፐርሰናል ኢንቴግሪቲ። በደንብ ኢንቴግሪቲ ማለት እውነተኛ ሰው መሆኑ። በቤታችን የምንሆነው በውጭ የምንሆነው አንድ አይነት፣ የምንናገረው የምናስበውም አንድ አይነት፣ ሁለት ገጽታ ያላቸው ሰዎች እንዳንሆን እንደዛ እንድንሆን ማለት ነው። ስለዚህ እውነትን አየን። ከዛ ጽድቅ፣ የጽድቅን ጥሩር መልበስ፣ የጽድቅን ጥሩር መልበስ የሚለውን ተመለከትን። ያ የጽድቅ ጥሩር ቫይታል ኦርጋኖቻችን ይሸፍናል። እነዚህን ልባችን፣ የተለያየ የሚጎዱ ነገሮቻችን እንደሚሸፍን። ሶስተኛ ያነሳ ነው በሰላም ወንጌል መጫማት። ይሄ ደግሞ ሁልጊዜ ፕሪፔርድ ሆነን ፖዚሽናችን ይዘን እንድንቆም የሚያደርገን ነገር ነው፣ የሰላም ወንጌል ማለት ነው። አራተኛ የእምነትን ጋሻ። እነዚህ ስለ ፌሪ ዳርቶች፣ እነዛ ፍላጻዎች ፖይዝነስ እንደሆኑ በሳት ተለኩሰው እንደሚመጡ በጣም የሚጎዱ እንደሆኑ፣ ያንን ግን የምናሸንፈው የእምነትን ጋሻ ማንሳት እንደሆነ አየን። አምስተኛ የመዳንን ራስ ቁር መልበስ። ያ ደግሞ የመዳናችን ተስፋ፣ በየትኛውም የህይወት ውጣ ውረድ ብናልፍ ተስፋ አድርገን የምንጨብጠው፣ ተስፋ አድርገን የምንቆምበት የመዳናችን ሆፕ ኦፍ ሳልቬሽን እንደሆነ አየን። ስድስተኛ ያየነው የመንፈስን ሰይፍ አንሱ፣ እርሱም የእግዚአብሔር ቃል ነው። የእግዚአብሔርን ቃል ዲክሌር እያደረግን እያወጅን መንፈሳዊ ጦርነት መዋጋት። ሰባተኛ የተነጋገርነው የእግዚአብሔር መንፈስ በሚሰጠን ምሪት መሰረት መጸለይ። አንዳንዴ በህልም፣ አንዳንዴ በራእይ፣ አንዳንዴ በውስጥ መረዳት፣ አንዳንዴ በድምጽ፣ በተለያየ መንገድ እግዚአብሔር መንፈስ ቅዱስ እንድንጸልይበት በሚያሳስበን ኤሪያዎች በነዛ መጸለይ፣ ሁልጊዜ መጸለይ፣ በሁሉም ኦኬዥኖች መጸለይ፣ ሁሉንም አይነት የጸሎት አይነቶች እየተጠቀምን የንስሐ ጸሎት፣ የምልጃ ጸሎት፣ የምስጋና ጸሎት፣ ዋርፌር ፕሬየር፣ እነዚህን ሁሉ እየተጠቀምን ሁሉ ጊዜ በሁሉ ኦኬዥን በመንፈስ ቅዱስ ምሪት መጸለይ ብለናል ማለት። ስለዚህ ኩዊክ ሪቪዥኑ ይሄን ይመስላል። ሌሎቹን ኔክስት ዊክ እናያለን። በቃ አጭር ጸሎት ላድርግና እንዘጋለን። አሜን አሜን አሜን። ሃሌሉያ። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። አቤቱ ጌታ ሆይ ስላስተማርከን፣ እግዚአብሔር ሆይ ስለተናገርከን ተመስገን። ይህ ደግሞ ቃል እግዚአብሔር ሆይ 30 ፍሬ፣ 60 ፍሬ፣ 100 ፍሬ በውስጣችን እንዲያፈራ እግዚአብሔር ሆይ የጦር ዕቃዎቻችን እንዴት ማንሳት እንዳለብን በእነዚህ ደግሞ ታጥቀን እግዚአብሔር ሆይ ተዘጋጅተን ሁሉ ጊዜ እንድንቆም የመንፈስን ሰይፍ አንስተን ደግሞ የክፉን መንፈሳውያን ሰራዊቶች እግዚአብሔር ሆይ በዛ ሰይፍ እንድናጠፋ
እግዚአብሔር ሆይ ህዝብ ጦረኛ እንዲሆን፣ ህዝብ ብርቱ እንዲሆን፣ ህዝብ የነቃ እንዲሆን ቃልህ እንደሚል እንንቃ በመጠን እንኑር እንደሚል እየነቃን በመጠን እንድንኖር ትጸልዩም ዘንድ በመጠን ኑሩ ተብሎ እንደተጻፈ እንጸልይ ዘንድ በመንፈስ እንነቃ ዘንድ በመጠን እየኖርን እግዚአብሔር ሆይ መንፈስ ቅዱስ ሆይ አንተ የምትለንን እየሰማን ያንተን ምሪት እየተከተልን እግዚአብሔር ሆይ እንድንጸልይ እግዚአብሔር ሆይ እንድንጋደል መጋደላችን ከስጋና ከደም ጋር እንዳልሆነ አውቀን ከአለቆችና ከመንፈሳዊያን እግዚአብሔር ሰራዊቶች ጋር እየተዋጋን ቃልህን ይዘን መንፈስህን ይዘን ይህንን መንፈሳዊ ውጊያ ደግሞ እግዚአብሔር ድል የምናደርግበት ያንተ ኃይል ያንተ እሳት ያንተ ቅባት ያንተ እግዚአብሔር ሆይ ችሎታ በህይወታችን ደግሞ እንዲገለጥ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ደግሞ ይህን ስለምታደርግ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ጸልየን። አሜን አሜን። ተባረኩ። አሜን። አሜን። እግዚአብሔር